ዛሬ በወሳኝ ቪዲዮ ተመልሰናል። ብዙዎቻችሁ ጥያቄ እየጠየቃችሁ ነው። ስፔሻሊ በጣም ሰሞኑን የሪሚዲያል ውጤት ከወጣ በኋላ ብዙ ጥያቄ እየጠየቃችሁ ይገኛል። ኮሜንት ላይም አይኖ ሰሞኑን ቪዲዮ እንዳልሰራው ዛሬ በወሳኝ ቪዲዮ ተመልሻለሁ ማለት ነው። የእናንተን ጥያቄ አንድ በአንድ መመለስ ይሆናል ማለት ነው። ኮሜንት ላይም ሌላም ጥያቄ ካላችሁ ኮሜንት ላይ አስተያየታችሁን መስጠት ትችላላችሁ ማለት ነው። እና ቀጥታ ወደ ዛሬ ቪዲዮ ሳንገባም ለዚህ ቻናል አዲስ ከሆናችሁ ማለት ነው ሪሊ ነው በጣም አሁን ሰብስክራይብ ካላደረጋችሁ እየተሸወዳችሁ ነው። ቢኮዝ የ2018 ሪሚዲያል ውጤት ከወጣ በኋላ ማለፊያ የመቅረጫ ውጤት ከወጣ በኋላ ከዚህ በኋላ በጣም ወሳኝ ቪዲዮ የሆኑ እንዴት ነው ማጥናት የምንችለው፣ እንዴት ነው ሃይ ማምጣት የምንችለው፣ እንደዚሁም የት ቦታ ላይ ነው የሪሚዲያል ውጤት ሞስት አመታት ውስጥ እነዚህ 3 አመታት ውስጥ ዲፔንድ የሚሆነው፣ እነዚህም ለፍሬሽማን አንደኛ አመት ላይ ፍሬሽማን እንዴት ምን ማድረግ እንደምችሉ ምን መጠቀም እንደምችሉ በጣም ከዚህ በኋላ እንደዚሁም ኤግዛም የሪሚዲያል ኤግዛሞችን በቪዲዮ በቲዩቶሪያል መልክ በሞጁል መልክ ፓርት 1 ፓርት 3 ብዬ መሰራላችሁ ይሆናል ማለት ነው። አሁን ሰብስክራይብ ካደረጋችሁ ሪሊ ነው ነግራችሁ በጣም እየተሸወዳችሁ ነው ማለት ነው። ቢኮዝ ከዚህ በኋላ ጠቃሚ ቪዲዮ ስለምለቅላችሁ አሁን ሰብስክራይብ ማድረግ እንዳረሱ ማለት ነው። እንደዚሁም ይሄ ቪዲዮ ፕሊዝ ለብዙ ሰው እንዲደርስ ስፔሻሊ ለአገር ያሉ ኔትወርክ ለማይደርስላቸው ማለት ነው አንዳንዴ አልፎ ሲገቡ ማለት ነው ቶሎ ብሎ ዩቲዩብ ለነሱ ሰጀስት እንዲያደርግ ፕሊዝ ለነሱ እንዲደርስ ላይክ ማድረግ እንዳረሱ ማለት ነው። ቀጥታ ወደ ቪዲዮ አንደኛ ታምኔል እንዳያችሁ የእናንተን ጥያቄ አንድ በአንድ ለመመለስ ሞክራለሁ ማለት ነው። አንደኛ ደግሞ የዩኒቨርሲቲ ምደባ ለፍሬሽማን እና ለሪሚዲያል እንዴት ነው ብላችሁ ሰሞኑን ሶሻል ሚዲያ ላይ የተለቀቁ ብዙ ነገራቶች አሉ። እሱን ለመመለስ የዩኒቨርሲቲ ምደባ ለፍሬሽማኖች ትላንትና ቀን ትምህርት ሚኒስቴር መግለጫ አውጥቶ ነበር። በተለያዩ ዌብሳይቶች ማየት እንደምትችሉ ስፔሻሊ ደግሞ ቴሌግራም የትምህርት ሚኒስቴር ኦፊሻል ቴሌግራም ላይ ገብታችሁ ማወቅ ትችላላችሁ ማለት ነው። የተቀመጡ ሊንኮች አሉ ማለት ነው። ከፈለጋችሁም ደግሞ ዲስክሪፕሽን ላይ የትምህርት ሚኒስቴር ኦር የዩኒቨርሲቲ ምደባ ለፍሬሽማን ማለት ነው ማየት የምትችሉበት አስቀምጥላችኋለሁ ማለት ነው። እና እሱ አንደኛ ጥያቄ ነው። የተለቀቀ ነበር ትናንትና ነው የተለቀቀው የዩኒቨርሲቲ ምደባ ለፍሬሽማኖች ማለት ነው። እና ለሪሚዲያልስ ምደባ መች ነው? ይሄ በጣም ብዙ ሰው እየጠየቀ ያለው ነገር ነው ማለት ነው። እሱ ቀለል ብዬ ላስረዳችሁ ማለት ነው። የሪሚዲያል የዩኒቨርሲቲ ምደባ ለፍሬሽማኖች ከተለቀቀ በኋላ ማለት ነው ለሪሚዲያል ደግሞ በቅርብ ጊዜ እንደሚለቀቅ ትምህርት ሚኒስቴር በመግለጫው ላይ ኦፊሻሊ ተናግሯል ማለት ነው። የምደባ ለፍሬሽማኖች ከለቀቀ በኋላ ማለት ነው በቅርብ ጊዜም የሪሚዲያል የዩኒቨርሲቲ ምደባ እንደምንለቅ በቅርብ ጊዜ ጠብቁን ብሎ ነበር። እና ሲለቀቅ ጊዜ ቶሎ ብዬ እንዳይደርሳችሁ አሁን ሰብስክራይብ ማድረግ ትችላላችሁ። ቢኮዝ ቶሎ ብዬ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ ቶሎ ብዬ ኢንፎርሜሽን ይደርሳችኋል ማለት ነው። ይሄ አንደኛው ጥያቄያችሁ ነው ማለት ነው። ሁለተኛ ጥያቄ ደግሞ ዩኒቨርሲቲ ለመቀየርስ የሚለው ጥያቄ ነው ማለት ነው። ዩኒቨርሲቲ ለመቀየር እስካሁን ሪሊ ነው ነግራችሁ ኢንፎርሜሽን እስካሁን ሪሰርች እንዳረኩ ድረስ የተለየ ኬዝ ካላችሁ እንጂ የዩኒቨርሲቲ መቀየር እንዴት መቀየር እንደምትችሉ እስካሁን የተገኘ ነገር የለም። የሆነ የህመም ኬዝ ምናምን ካላችሁ እንጂ እስካሁን አላየሁም። ግን ሪሰርች እያረኩ ነው ማለት ነው። ሪል ኢንፎርሜሽን ላይ ከደረስኩ ማለት ነው ዩኒቨርሲቲ እንዴት መቀየር እንደምትችሉ ማሳያችሁ ይሆናል ማለት ነው። ሶስተኛ ጥያቄያችሁ ደግሞ ሪሚዲያል ማለት ነው መንግስት ወይም የመንግስት ተቋማት ወይም በግል ለመማር መቅረጫ ነጥቡ ስንት ነው ብላችኋል። ይሄ በቀላሉ ላስረዳችሁ። በግል ኮሌጅ ወይም በግል ዩኒቨርሲቲ ማለት ነው ተቋማት ሰልፍ ስፖንሰርድ ሆናችሁ በራሳችሁ ኪስ ከፍላችሁ የምትማሩት የመቅረጫ ነጥቡ 33% መሆኑን ትምህርት ሚኒስቴር መግለጫው ላይ አውጥቷል ማለት ነው። ይሄ ደግሞ ከ600 ስሌ ሲደረግ ማለት ነው በመቶ ተካፍሎ ማለት ነው 198 ነው የሚመጣው ማለት ነው። 198 እና ከዛ በላይ ማለት ነው። ይሄ ሰልፍ ስፖንሰርድ ሆናችሁ ማለት ነው። ወይም ከራሳችሁ ኪስ አውጣችሁ ወይም ኮሌጅ ሊሆን ይችላል ወይም ዩኒቨርሲቲ ሊሆን ይችላል ከራሳችሁ ከፍላችሁ የምትማሩበት የመቅረጫ ነጥብ ነው ማለት ነው። እና ሁለተኛ ደግሞ ራሱ
ዩኒቨርሲቲ ከራሱ ኪስ ማለት ነው ራሱ እናንተ ምንም ብር ሳታወጡ እዛው ሄዳችሁ የሪሚዲያል ኮርስ የምትወስዱት የመቁረጫ ነጥብ ስንት ነው ካላችሁ ይሄ ብዙ ከአንድ ወደ አንድ ይለያል ማለት ነው። ትምህርት ሚኒስቴር መግለጫ አውጥቶ ነበር። ስለዚህ አንድ በአንድ ስቴፕ ልንገራችሁ። ለተፈጥሮ ሳይንስ ለወንድና እንደዚሁም የማህበራዊ ሳይንስ ለወንድ ማለት ነው ከ600 216 ላመጣ ማለት ነው 216 እና ከዛ በላይ ያመጣ የዩኒቨርሲቲ ኦፊሻሊ ምንም ብር ሳይከፍል ሪሚዲያል ኮርስ መውሰድ ይችላል ማለት ነው። ለሴት ደግሞ የተፈጥሮ እና የማህበራዊ ሳይንስ ሴት ማለት ነው ለተማሪዎች 204 ከ600 ማለት ነው ይሄን ነጥብ ካመጣ ቀጥታ መማር ይችላል ማለት ነው ዩኒቨርሲቲ ምንም ብር ሳያወጣ። ሶስተኛ ደግሞ ታዳጊ ክልል እና አርብቶ አደር አካባቢ የተፈጥሮ እና የማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ 192 ከ600 ካመጣ። አራተኛ ደግሞ የማህበራዊ እና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁሉም ጾታ ማለት ነው 192 ከ600 ካመጡ ማለፍ ይችላሉ ማለት ነው ወደ ዩኒቨርሲቲ። ይሄ ነው ማለት ነው ለዩኒቨርሲቲ በኮሌጅ ወይም ዩኒቨርሲቲ በብር ወስዳችሁ የምትማሩት ከ600 ስንት ካመጣችሁ ነው 198። ስፔሻሊ ደግሞ ከ500 ደግሞ ከተፈተናችሁ 165 ነው ማለት ነው የሚሆነው በ33% ሲሆን ማለት ነው። ይሄ ሁለተኛ ጥያቄዎቻችሁ ነው ማለት ነው። ሶስተኛ ጥያቄ ደግሞ አራተኛ ጥያቄ ማለት ሪሚዲያል ዩኒቨርሲቲ ጥሪ መች ነው ብላችሁ ኦር የዩኒቨርሲቲም ለፍሬሽማኖችም ሊሆን ይችላል መች ነው ጥሪ የሚደረገልን ካላችሁ የፍሬሽማን ስፔሻሊ በጣም ቅርብ ይሆናል ቢኮዝ የዩኒቨርሲቲ ምደባቸው ስለተለቀቀ ማለት ነው ኦፊሻሊ ትላንትና ቀን። የሪሚዲያል ደግሞ የነሱ ፍሬሽማኖች ከገቡ በኋላ ኦልሞስት እስከ 1 ሳምንት እስከ 2 ሳምንት የሪሚዲያል ዩኒቨርሲቲ ጥሪ ሊለቀቅ ይችላል ማለት ነው። ግን ምደባው የሪሚዲያል ምደባው በቅርብ ጊዜ እንደሚለቀቅ ትምህርት ሚኒስቴር ኦፊሻሊ ተናግሯል ማለት ነው። እኔም ቶሎ ብዬ ኢንፎርሜሽን አድርሳችኋለሁ ማለት ነው። ኖቲፊኬሽን ብቻ ኦን ማድረግና ሰብስክራይብ ማድረግ ብቻ ነው ከናንተ የሚጠበቀው ማለት ነው። እና የመጨረሻው ደግሞ አምስተኛ ቦነስ ያስቀምጥኩላችሁ ደግሞ ምን መሰላችሁ ዩኒቨርሲቲ ብዙዎቻችሁ ጠይቃችሁኛል በግል ወይም በኮሌጅ ምንም ሳይከፍሉ ማለት ነው ለመማር በዲግሪ ለመማር ማለት ነው በዲግሪ ለመማር ምን የመቁረጫ ነጥብ ምን ያህል ያስፈልገናል ብላችሁኛ ኮሜንት ላይም ስፔሻሊ በጣም እየጠየቃችሁኝ ነው የሚገኘው ማለት ነው። እሱ ቀለል አድርጌ ልንገራችሁ። ቀጥታ ዲግሪ ለመማር ማለት ነው ኮሌጅን ገብታችሁ ሊሆን ይችላል ዩኒቨርሲቲ ገብታችሁ ሊሆን ይችላል በዲግሪ ቀጥታ ለመማር ኦፊሻሊ የኢንትራንስ ማለፊያ ውጤት ያስፈልጋል ማለት ነው 297 ማለት ነው ለዚህ አመት ከተቀነሰ ማለት ነው ተቀንሷል። ያለፈው አመታት 300 ነበር አሁን ለዘንድሮ የተቀነሰው 297 ቀጥታ ዲግሪ ለመማር ማለት ነው። ግን ላላለፋችሁ ከ297 በታች ላመጣችሁ ደግሞ መጀመሪያ በሊቭሎች አሉ ብያችኋለሁ በያለፈው ቪዲዮ ስፔሻሊ ዲቴል አድርጌ አስቀምጬላችኋለሁ ማለት ነው። ከፈለጋችሁ እዚህ ኢንዲስክሪፕሽን ላይ አስቀምጥላችኋለሁ ማየት ትችላላችሁ። እሱ ከመጀመሪያ በዲፕሎማ ተማራችሁ ከዛ ቀስ በቀስ ወደ ዲግሪ ነው ተሳድጉት እንጂ የኢንትራንስ ውጤት በታች ላመጡ 297 በታች ላመጡ ቀጥታ ዲግሪ የሚማሩበት ውጤት እስካሁን አላየውም ማለት ነው። የሚኖርም ከሆነ ሪሰርች አድርጌ አመጣላችኋለሁ ግን እስካሁን በዚህ ቪዲዮ እስከ ሰራ ድረስ የለም ማለት ነው። የዛሬ ወሳኝ ጥያቄዎቻችሁ ይሄ ነው ማለት ነው። እስካሁን ለዚህ ቻናል ፕሊስ አዲስ ከሆናችሁ አሁን ሰብስክራይብ ማድረግ ትችላላችሁ ማለት ነው። ከዚህ በኋላም ጠቃሚ ቪዲዮዎች ስለምንለቅላችሁ ማለት ነው ሐሳባችሁን ስፔሻሊ ደግሞ ሪሚዲያል ማለፋችሁን ላይ ዲፔንድ ሆኖ ኮሜንት ላይ ሁላችሁም ፕሊስ ያለፋችሁ አለፍ ያለው ብላችሁ ኮሜንት ላይ ጻፉልኝ ቢኮዝ እኔም ለእናንተ እስካሁን አዳዲስ ኢንፎርሜሽን እያደረስኩ ስላለ ጊዜ በጣም እደሰታለሁ ማለት ነው በእናንተ ማለፍ ማለት ነው። ሁላችሁም ላለፋችሁ አለፍ ያለው ብላችሁ በዛው ጥያቄ ካላችሁ ማለት ነው አለፍ ያለው ብላችሁ ጥያቄዎቻችሁን መቀጠል ትችላላችሁ። እኔም ደስ እንዲለኝ ማለት ነው። ብዙም ሳንቆይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን